ጤና ይስጥልኝ ተከበራችሁ ተመልካችና አድማጮች የቻናል ቤተሰብ ተከታታዮች ህወሓት በአክሱም የነበረውን ስብሰባ አጠናቋል። ይህን ጉዳዮች በትንታኔ አስደምጣችኋለሁ። ከስብሰባው በኋላም የሰጠው መግለጫ አለ። መግለጫውን በትንታኔ የምናዳምጠው ይሆናል። እንዲሁም የአስረስ ማረ አጃቢ የነበረው ገቢ እንደተደረገ መረጃዎች ወጥቷል። ራያ ላይም የህወሓትና የጽንፈኛው ቡድን በቅንጅት በወሰዱ ኦፕሬሽን ከፍተኛ ኪሳራ አስተናግደዋል። ይህን ጉዳዮችም አብሬ አያይዤ የማስደምጣችሁ ይሆናል። አብራችሁኝ ትቆዩ ዘንድ በአክብሮት እየጠየቅን በቀጥታ ወደ ጉዳያችን ስናልፍ ህወሓት የአክሱም ስብሰባ አጠናቁ የጊዜው አስተዳደሩ እንደማይቀበል አስታውቋል። በአክሱም ከተማ ሲካሄድ የነበረው የአከርካሪ የህወሓት ማዕከላዊ ኮሚቴ ስብሰባ መጠናቀቁ ተገልጿል። በማዕከላዊ ኮሚቴው ስብሰባ የማብቂያ ላይም በትግራይ ክልል ያለውን የፖለቲካ ሁኔታ የሚቀይሩ ውሳኔዎችም አሳርፏል። ዋና ዋና ነጥቦችም ያላቸውን አስቀምጧል። የኮሚቴው በጀነራል ታደሰ ወረደ የሚመራውን የትግራይ ጊዜያዊ አስተዳደር እንደማይቀበል በይፋ አስታውቋል። በፌዴራል መንግስትና በህወሓት መካከል የተፈራረመውን የፕሪቶሪያ የሰላም ስምምነትን በማፍረስ ወደ ቀድሞ አቋሙ ለመመለስ መወሰኑን ገልጿል። በዶክተር ደብረጽዮን ገብረ ሚካኤል ክልሉን በፕሬዝዳንትነት እንዲመሩት በማዕከላዊ ኮሚቴው ሀሳብ አቀርቧል። የፖለቲካ ተንታኞች እንደሚሉት ይህ ውሳኔ በክልሉ ውስጥ ያለውን የውስጥ ክፍፍል ከማባባሱ በላይም ከፌዴራል መንግስት ጋር ያለውን ግንኙነት ወደ ከፋ ግጭት ሊመልሰው ይችላል የሚል ስጋትም ፈጥሯል። ህወሓት ይህን እያወቀ እነዚህ ውሳኔዎች ማሳረፉ በአክሱም በነበረው ስብሰባ በይፋ አስቀምጧል። ይህ ጽንፈኛ የሆነው የፌዴራል መንግስት በፊትም በሰሜን ጦርነት ጋር እንደነበረው ግብግብ ይታወቃል። አሁን ከዛ ልማር ብሎ ዛሬም በአክሱም በነበረው ስብሰባ እነዚህ ዋና ሀሳቦችን አስቀምጧል። አክሎም መግለጫ ሰጥቷል። የህወሓት ነባር አመራሮች ምክር ቤት በወቅታዊ መግለጫ መስጠቱ ነው የታወቀው። የህወሓት ነባር አመራሮች ምክር ቤት በትግራይ ክልል ያለው ወቅታዊ ፖለቲካዊ ሰብአዊ ሁኔታ አስመልክቶ መግለጫ አውጧል። በመግለጫው ምክር ቤቱ ባወጣው የፕሪቶሪያ ስምምነት ሙሉ በሙሉ ተግባራዊ ባለመሆኑ ህዝቡ አሁንም ለከፋ ችግር መጋለጡ ጠቅሶ ክልሉ ውስጥ ያለው የፖለቲካ አመራር ክፍተትና መከፋፈል ለሁኔታው መባባስ ምክንያት መሆኑን ገልጿል። ህወሓት ራሱን በራሱ እየሸፈነ ማላከኩን ዛሬም እንደቀጠለ ነው። ምክር ቤቱ ባቀረበው ጥሪ መካከል ያለፈውን የፖለቲካ ስልጣን ለመመለስ የሚደረጉ ጥረቶች እንዲቆሙና የህዝብ ፍላጎት ያከበረ አካሄድ እንዲከተል የክልሉ የፖለቲካ ኃይሎች ልዩነታቸውን በውይይትና በፈትተው ለህዝቡ ደህንነት ቅድሚያ እንዲሰጡ ዲያስፖራውና ዓለም አቀፉ ማህበረሰብ ለትግራይ ህዝብ የሚያደርጉትን ሰብአዊ ፖለቲካዊ ድጋፍ አጠናክረው እንዲቀጥሉ የሚሉ መግለጫዎችን ህወሓት አስቀምጣለች። በዚህ መግለጫዎች እንግዲህ የዲያስፖራው የሚያገኘውን ገቢ ለመሰብሰብ ዋነኛ ያለመ መሆኑ ነው እዚህ ጋር የሚያመላክተው። እዚህ ጋር ተያይዞ ቀጥታ በራያ ግንባርም በጽንፈኛው ቡድን ኪሳራ አስተናግዷል። በተለይ በትናንትናው ዕለት በነበረው ሚያዝያ 9 2018 ዓ.ም በራያ ላይ ከህወሓት ጋር ባደረገው ቅንጅት ትንኮሳ ከፍተኛ ኪሳራ እንዳስተናገረኝ ተገለጸ። የሚገኘው ይህ ጽንፈኛ ቡድን በራያ ላይ የከፈተው የራያን ህዝብ ሰላም እየነሳ ይገኛል። በዋና ቀጠኖች ትንኮሳ ያደረገባቸው በራያ ቆቦ ከተማ አካባቢ ዋጃ ጥሙጋ ተብሎ በሚታወቅ ቀጠና ቀያፈር እንደ ጣዛ ተብሎ በሚታወቅ ቀጠናዎች ላይ ትንኮሳ ማድረጉ ይታወቀው። በእነዚህም ከፍተኛ ኪሳራ አስተናግዷል። ከህወሓት ጋር በመቀናጀት ነው ይህን ቦታ ትንኮሳ ለማድረግ እንቅስቃሴ ጀምረው የነበረ ቢሆንም ግን የሀገር መከላከያ ሰራዊት ጥሩ ትምህርት ሰጧቸው። ጥሩ ትምህርት ተቀብለዋል። በአዊ ብሔረሰብ አስተዳደር ዞን በተለያየ ቀጠናዎች እንግዲህ ታጥቆ ሲንቀሳቀሱ የነበሩት የመንግስት ሰላም ጥሪ ተቀብለዋል። በተለይ በጉሳ ሽጉዳ ተብሎ በሚታወቅ ወረዳ የመንግስት የዘረጋላቸው ሰላም ጥሪ እንዲሁም በመተከል ዞን ፓዊ ጃዊ ወረዳ ተብሎ በሚታወቅ ቀጠናም በተለይ የአማራ ፋኖ ብሔራዊ ንቅናቄ ብሎ የቴዎድሮስ እዝ 105ኛ ኮርስ 66ኛ ክፍለ ጦር የ4ኛ ሻለቃ ጋንታ መሪ የነበረው ተመዝገው ወርቁን ጨምሮ መንግስት ይዘረጋላቸው ሰላም ጥሪ ተቀብለው በዚህ ቀጠና ገብተዋል። በተለያየ ጊዜ የመንግስት ሰላም ጥሪ ተቀብለው ይገባሉ። አሻፈሪ የሚለው ደግሞ ህግ የማስተማር ዘመቻም እየተሰጠው ይገኛል። ጦርነት የሚጠቅም ወይም ፋሽን የመሰላቸው ጀብድ የመሰላቸው በርካቶች የፋኖ አመራሮች አሉ። ጀብድ የመሰላቸው ፋሽን የመሰላቸው ነፍጥ በቃ ጀግንነት የመሰለ ይሄ ኋላ ቀርነት ነው። ጀግንነት ድህነትን ቀንበር ማራገፍና ሰላምና ልማት ብቻ ነው የሚጠቅመን። ለዚህ ደግሞ በተለይ 102ኛ ኮር የዘመነ ካሴና የአስረስ ማረ ቡድን በሚል የተከፋፈለ እርስ በርስ በተለይ የአስረስ ማረ አጃቢ የነበሩ ይንገስ ብርሃኑም በዚሁ ጉዳይ ጋማ ተብሎ ገቢ እንደተደረገ ነው የሚነገረው። በተለይ ይህ ሰው የአስረስ ማረ ጋንታ መሪ ማለት አጃቢ
ሜጫ ላይ መራዊ ከተማ ላይ መምህራን በግፍ የረሸኑ ናቸው። ላብነት ያህል የመራዊ ሁለተኛ ደረጃ መሰናዶ ትምህርት ቤት ርዕሰ መስተዳድር የነበረው መምህር ደረጀ ተብሎ የሚታወቀው በዚህ ጉዳይ ህይወቱን ያጣበት ጉዳይ ነው። እነዚህ ናቸው እኮ መምህር ቾክ ነው የሚይዘው፣ አይሰርቅም፣ አይዘርፍም። ልስረቅ ቢል እንኳን የሚሰርቀው ነገር የለም። ትውልድን የሚቀርጽ ለነዚህ ያራሩ ለማን እንደሚራሩ እንግዲህ ግልጽ ጉዳይ ነው። እነዚህ ጽንፍ የህወሓት ተላላኪ መሆናቸውን በግልጽ የሚያሳይ ጉዳይ ነው። መምህራን ትውልድን ስላስተማር ብቻ ለምን ታስተምራለህ የሚል በደል ያደረጉ ይሄ ነው አማራን ነጻ እናወጣለን፣ አማራን ስልጣኔን እንመልሳለን የሚሉት ኋላ ቀሮች ቅጥረኞች መሆናቸውን በግልጽ ያስረዳል። ለዚህ ደግሞ የአስረስ ማራ አጃቢ ተይዟን የተባለው እሱን ጉዳዮች ሌላ ተጨማሪ ዝርዝር መረጃ ካለ አጠናክረን የምንመለስበት ይሆናል። ህወሓት እንግዲህ የአክሱም ስብሰባ በአጠቃላይ በዚህ መልኩ አጠናቃለች። መግለጫዋ ደግሞ ማስተባበያ ሰጧን። የጊዜው አስተዳደር በተለይ